እንኳን ደህና መጣ። እንኳን ለቤት አበቃ። ወንድሜ እንኳን ለቤት አበቃ። እንኳን ለቤት አበቃ። ልጅ እንኳን ለዚህ አበቃ። እንኳን ከጓደኞቼ ተቀላቀል። እንኳን ይህን ቅዱስ ገብርኤል እንደውም እንዴት አመስገኝ ልቻለው? እንዴት ላመስግን? እንኳን ደስ አላችሁ። አረፍቱ ዘይና ከዛ በኋላ እኔ ሰርጉላ እንዴት ነው ማስታወሰው? የሚገርም አሁንም በቃ የሆነ ጭልምጥጭ የሆነ እንትን ነገር አለብኝ። እንዴት ነው እንደ ልጅን የምታስበው ነገር አለ፣ በኢማጂኔሽን የምታየው ነገር አለ። እንደዛ ሰርግ እንዴት ቋቃለሁ ከእሷ ጋር እሷ ያለችበት ቦታ ነው። የምሬን ነው የምነግርህ ሚኪ። እና እንደዛውም ደግሞ በሕክምና ውጤት የሆነ እንደተመረዝኩም ጭምር ነው የተነገረኝ። ማንንም አላገኘውም ከዛ በፊት የዛ ሰሞን ከሷ ውጭ ማንንም አላገኘውም። የዛ ቀን አካባቢ የዛለት ራሱ በቃ ከሷ በኋላ ማንንም አላገኘውም። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችኋል። ሰላምና ፍቅር እየተመኘሁላችሁ የዛሬው በደስታ የተሞላ ቪዲዮ ነው እየላችሁ የመጣሁት። ልዑላችን ተመልሷል። እንኳን ደስ አላችሁ እያለን እንግዲህ ለስንት ቀናት ሙሉ ስትጠብቁት በጉጉት ልዑል ጤና የልዑል ስራ መመለስ ስንቶቻችሁ እንዳስጨነቃችሁ አይቻለሁ። እንግዲህ ዛሬ እንኳን ደስ አላችሁ ለማለት እፈልጋለሁ። እርግጠኛ ነኝ በዚህ ነገር ስንቶቻችሁ እንደምትደሰቱ። ገና እንትኑ ርዕሱን ስታዩ ራሱ አላቅም፣ እኔ የተሰማኝ ስሜት እናንተም ጋር አለ ብዬ ነው የማስበው። ለማንኛውም የዛሬው ኮሜንት ስር ጽፉ እንኳን ደህና መጣ እግዚአብሔር ይመስገን እያላችሁ እንድትጽፉልኝ እፈልጋለሁ። የእናቱን ደስታ የልዑልን እንትን እንዲሁም ሰለቸኝ ደከመኝ ሳይሉ በየጊዜው እነ ሚኪ ኤርሚያስ በጣም መመስገን ያለባቸው ሰዎች ከልዑል ከእግዚአብሔር በታች ጤናው እንዲመለስ ያደረጉ። በጣም ከጓደኛ ስትሏቸው የሆነ እንትን የራቁ እንትን ይሰማኛል። ግን የእናት ልጅ ራሱ በዚህ ልክ እያሰቃዩት እንግዲህ ተመልከቱ። ባዳ አብሮት የበሉት እነዚህ ባዳ ለማለት ራሱ ይከብደኛል። ብቻ አላቅም። ፈጣሪ ውለታችሁ ይክፈላችሁ። ከሰው ሳይሆን መልካም ነገር ስትሰሩ ከፈጣሪ ነው የምታገኙት እና ለመልካምነታችሁ እናመሰግናለን እያልን ልዑላችን ካሁን በኋላ ተመልሶ ይሄዳል አይሄድም? እንግዲህ የሚሄድ አይመስለኝም። አሁን በኋላ ወደ ስራ ተመልሷል። ጤናውም እያያችሁት ነው። ምንም እንትን የሚያጠራጥር ነገር የለም። በሙሉ ጤንነት ነው የመጣው። እንግዲህ ከዚህ ጀርባ እስካሁን ድረስ ሲያጠቁት የነበሩትን ሰዎች አንድ በአንድ ለመበቀል እንግዲህ ቆርጦ የተነሳ ይመስለኛል ልዑላችን። እናቱንም ስታዩ ምን እንደሚሰማችሁ አላቅም። አይታችኋታል ምን ያክል አላቅም። በስመ አብ እንደዚህ ስትሆን አይቻት አላቅም። የልጇ ደስታ ወደዚህም በመምጣቱ በጣም ብዙ ነገሮች ጎለውባታል። ልዑል ከሄደ ስንት ቅዳ ስንት ነገር ተበላሽቶበታል እና እግዚአብሔር ግን አንዳንድ ጊዜ ለመልካም ነገር ነው። እግዚአብሔር ይመስገን የተሻለውን ነገር ይሰጠዋል ብዬ ነው የማስበው። ለሁሉም ነገር እግዚአብሔር ይመስገን። ዛሬ ግን ያ ሁሉ ነገር አልፎ ለዚህ በመብቃቱ ልዑል እግዚአብሔር ይመስገን። ስንት ሰዎች ጥላቶች ቀንና ሌሊት የገዛ ቤተሰብ ስጋ የተባሉት በዚህ ልክ ርቀት ሂደው እሱን ለመጣል እሱን እንትን ለማለት እንትን ሲሉ ፈጣሪ ግን እንደሱ አይደለም እና ሁሉም ነገር ተስተካክሎለት በሙሉ ጤንነቱ ስላየሁት ደስ ብሎኛል። የጓደኞቹም ጥረት ይመስለኛል እዚህ ለመድረስ ልዑል ሰለቸኝ ሳይሉ የደከሙት ጓደኞቹ ናቸው መመስገን ያለባቸው። በመጀመሪያ ፈጣሪ እናመሰግናለን። ሲቀጥል ደግሞ ጓደኞቹን እናንተ ውድ ተመልካቾች የእናንተም ጸሎት ነውና የሁሉም እጅ አለበት ልዑል ለመዳን። ብቻ ደስ ብሎኛል። እንደው እውነት እንደገና ሳየው እንትኑ ነው እኔ ደስ ያለኝ። እንደመጣ እንኳን ያው ሰምቻለሁ፣ ግን ደግሞ ሙሉ በሙሉ መጥቶ ከፊት ለፊት ለማየት በጣም እንትን ነበረ የጓጓሁት። ሳየው እንዴት ምን ያክል እንደተደሰትኩ ልነግራችሁ አልችልም። አላቅም እውነት እንደዚህ ቁጭ ብሎ ስታዩት እንደዚህ በሙሉ ጤናው
ራሱ ልዑል ሆኖ ስታገኙት ሰዎች በሱ ላይ ያረጉት ነገር እንዲያብድ፣ እንዲሞት፣ ብዙ ነገር ነው ያረጉበት። ግን ፈጣሪ ይመስገን የእውነት ከእግዚአብሔር ደጅ ሄዳችሁ ለምናችሁት ምንም የሚሳነው ነገር የለም እና በሰዎች ዘንድ አልቻል ያለ ነገር በእግዚአብሔር ደግሞ ሰከንድ እንኳን ባልፈጀበት እንትን እንደዚህ ሆኖ ሳየው እንዴት ደስ እንዳለ ልነግራችሁ አልችልም። እናቱም እንግዲህ የእናንተንም ምርቃታችሁ ተቀበሉ። የልዑል እናት የሁላችሁ የኢትዮጵያ ሕዝብ ስትመርቅ ነበረ። ይህ ሁሉ ልጅ ቆሞ እንዲሄድ ይህ ሁሉ ነገር ያደረጋችሁ ከካሜራ ጀርባ ያሉት ሁሉ በደንብ ነው። ዛሬ የምርቃትም ቀን ነው፣ የማመስገንም ነው። ልዑልንም እንደዚህ ለማየታችን ብቻ ሁሉም ነገር ድብልቅልቅ ብሎ ሚኪ ወንድማችንንም እንግዲህ ልዑል ከታመመበት ቀን ጀምሮ አስባችሁታል። ሚኪ ከእስር ቤት ከመጣ ጀምሮ ብዙም ስራ እየሰራ አልነበረም። በራሱም ቻናል ብትሄዱ በዛኛውም እኔ ከካሜራ ጀርባ ይኑር አይኑር አላውቅም እንጂ ፊት ለፊት ከእስር ቤት ከወጣ በኋላ አበበን እንደዚህ አድርጎት ስራው ብዙም ቀዝቀዝ ብሎበት ነበረ። ግን አሁን ግን የቁርጡ ሰዓት አይቀርም እና ልዑል እንደዛ ሆኖ ሲያየው ከአሁን በኋላ ሚዲያ ላይ አልመጣም ብሎ እንደዚያ ሲሆን የነበረ ሰው ለልዑል ሲል ግን ደግሞ ይሄ አዲስ የመጣው ወንድማችንም ኤርሚያስም እንደዛው ለሁለቱ ነው ብዙ ነገሮች ለልዑል አድርገውለታል። ሳይደክሙ እየተመላለሱ ከጸበልም ልብስም ምግብም እያደረጉ ብቻ ከእግዚአብሔር በታች በደንብ ውለታ የዋሉለት እነዚህ ልጆች ናቸው። ከጀርባም እኛ የማናውቃቸው ብዙ ልጆች አሉ። ብቻ ለሁላችሁም ፈጣሪ ውለታችሁን ብድራችሁን ይክፈላችሁ እንላለን። ልዑል እንደዚህ ሆኖ በማየታችን ስንቶቻችሁ እንደምትደሰቱ አልጠራጠርም። የልዑልን ወደ ስራ መምጣት ልዑል በሱ ሰዎች መከዳቱን እህቱ ደግሞ ከዛችኞቹ ጋር እየተባበረች ሴራ እያሴረች እሱን ለመጣል እሱን እንትን ለማለት ብዙ እቅድ ሲያቅዱ የነበሩ ሰዎች አሁን ላይ በየሰከንዱ አዲስ ነገር እየመጣ የልዑልን ጤና በእንትን ሲል ወደ ሙሉ ጤናው ሲመለስ ሲያዩ የአክስትየዋን ጉድም ሲሰማ እንዲሁም ደግሞ ሰውየው አጎት የተባለውም አብሮ እየተባበረ ሁሉም ነገር የሚያደርጉት ነገር እና ልዑል ምን ያክል እድለኛ እንደሆነ በዚህ አንዳንድ ጊዜ የሆነ ነገር ሊፈትናችሁ ሲል በትንሽ ነገር ነው እና ከጎኑ ምን ያክል ሰው ይኖራል ወይስ እሱን ምን ያግዘዋል የሚለውን በዚህ በትንሽ ቀን ውስጥ ብዙ ነገሮች ተምሮበታል ብዬ አስባለሁ። ልዑል ሰውን ያለማመን እንግዲህ ካሁን በኋላ ተጠንቅቆ ሰው ቤት ሄዶ ምግብ ያለመብላት እንደውም እነሱ አይበላም እንደው የዛ ዕለት እንደው ሲያጋጥም አንዳንድ ጊዜ እንትን ሲልብሽ ነው ሲያዝብሽ ነው እንጂ ውጭ ላይ እንኳን ሻይም ውሃም አይጠጡም። ውሃ ራሱ እየታሸገ ካልሆነ አንጠጣም ብለዋል። ያው እሱ ደግሞ ዘመድ ነው ሲባል እንግዲህ ዘመዶችን አገኘው ብሎ ምስኪን ገብቶ በበላበት እነሱ ደግሞ አቅደውበት የተዘጋጁበት እቅድ ስለነበር ግን ደግሞ እንዳሰቡት አልተሳካም። ሁሉም ነገር ከሽፎባቸዋል። አሁንም ወደፊትም እንግዲህ ልዑልን የሚጥል ሰው ለልዑል መጥፎ የሚያስብ ሰው እግዚአብሔር አያሳካለት አይሳካልህ እያላችሁ ጸሎት አድርጉለት። ልዑል ወደፊት ማለት ነው ያለበት እንጂ ወደ ኋላ ልዑልን ለመጎተት ሴራ የምታሴሩ ሰዎች መጨረሻችሁ እንግዲህ ምን ላይ እንደሚሆን እናንተም እያያችሁ ነው። አንዳንድ ጊዜ መልካም ነገር ስትሰሩ በምትሰሩበት ሁሉ እጥፍ ነው የምታገኙት። የእውነት እናንተ መልካም ልብ ይኑራችሁ፣ ቅን ልብ ይኑራችሁ እንጂ ከዛ ውጭ ሰው ምን ይለኛል እንትን ምን ይለኛል ምናምን የሚባል ነገር አይሰራም። ልዑል ለሰዎች ይሞታል። ፊት ለፊትም ከመጣ በጥይትም ቢሆን ግንባሩ ተደቅኖበትም ቢሆን ሰው ማትረፍ ካለበት ሰው ያተርፋል። እኔ እንኳን ነግሬያችኋለሁ በዚህ 6-7 ዓመት ውስጥ ብዙ ነገሮች ከልዑል አይቻለሁ። ብዙ ነገር ተምሬያለሁ። ሞት ደግሞ ካጠገብሽ ያለ ሰው ደግሞ ምን ያክል እንደሚጎዳሽ እያስመሰለ ከአንቺ ጋር መስሎ ወዳጅ መስሎ
ብዙ ነገሮችን ሲያረግ ብዙ ነገር ሲጎዳሽ እናያለን። እና ይህም ሁሉ ነገር ከልዑል ብዙ ነገር ተምሬያለሁ በዚች በትንሽ ቀን እና አንዳንዴ ለበጎ ነው። እንኳንም አክስትና አጎት የተባሉትን ጉደኞች አያቸው። እነሱ ሲያሳብቡ በቀለበት በምን በምን እያሉ ነበረ የሰሩት ሴራ እንዳይታወቅባቸው አድበስብሰው ምናምን ለማሳለፍ ነበረ። በስከ መጨረሻ እሷም ሲታወቅባት ጠፍታለች። አጎትየው አለ። ይቅርታ። ቀጣይ ደግሞ ማን እንደሚጠፋ ታያላችሁ። ወንድሙም አለበት ይመስለኛል እዚህ አዲስ አበባ ያለው። ብቻ እያንዳንዱ የስራቸውን ይስጣቸው። ሁሉም ልዑልን ለማጥፋት የተነሱ ሰዎች ሁሉ የስራችሁ ይስጣችሁ። ሌላ ምንም አልልም። እንዴት ደስ እንዳለኝ ልነግራችሁ አልችልም። የልዑል እናት ገና ልጇን ስታይ ሲገናኙ ያለው እንትን እናት ለልጇ ብዙ መስዋዕት ትከፍላለች። የልዑል እናት ደግሞ ምን ያክል ለልዑል እንደምትወደው ልዑል ከሰው ጋር እንዳይጣላ ልዑል የሆነ ነገር እንዳያጋጥመው በተቻላት አቅም ብዙ ነገሮች የምታግዘው እናት ናት። ጀግና ናት። ብቻዋንም እንዳሳደገችው ልጁ ራሱ የፈለገው ነገር ቢመጣ እነሱን ለማጣላት ብዙ ወሬ አውርተዋል። አይታችኋል። ከክፍለ ሀገር ድረስ እስከ እንትን እየሄዱ ግን ደግሞ ሁሉም ነገር ምንድነው ውሸት፣ እናትና ልጅ ለማለያየት እነሱ ያሰቡት ሁሉ እንዲሆን። ግን ደግሞ ጎበዙ ነው እሱ የእናቴን እንጂ የማንንም ወሬ አልሰማም ብሎ በዛም የመጣ ይመስለኛል። እንግዲህ የመረዙት ከእናት ጋር እንዲለያይ ነው የሚፈልጉት እነሱ። እናቱ እግዚአብሔር ይመስገን ምንም ነገር የምታጣ ምናምን ሴት አይደለችም። የእውነት በጣም ጠንካራ እናት ናት ያለችው የልዑል። አዲሷም የልዑል ፍቅረኛም እንደዛው በጣም ጥሩ 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 ሲበዛ ጥሩ ሰው፣ እናቱን እየተንከባከበች እህቱ ስትጠፋ እንዳይከፋት ካጠገቧ አትርቅም። ብዙ ነገሮች ሁሉ አብራ እያጋራች እንግዲህ ይቺ አዲሷ ልጅ ገና በደንብ ሳናቃት ራሱ ለልዑል የሚመጡ ሰዎች ያው ሁልጊዜም ኤልሳም እንደዚህ ነበረች። አንድ ሰሞን በጣም ነበር የምትንከባከበው የልዑልን እናት። ያው አሁንም ደግሞ ድጋሚ እንደዚህ አይነት ነገር ሲፈጠር ደስ ብሎኛል። እግዚአብሔር ይጠብቃቸው። በየጊዜው አዳዲስ ነገር ለማምጣት ያብቃቸው። ፍቅራቸው ለዘላለም ይኑር። ልዑልና ጓደኛውን ለማጣላት ወይም የሆነ ሴራ ለማሴር የሚፈልጉ ሰዎች የስራቸውን ይሰጣቸዋል። እኔ ሰው በጣም የሚገርመኝ ነገር እውነትሽን እኮ ነው፣ አሁን እንደዚህ ብለሽ ነበር እኮ ይላል። ወሬው እኮ በደንብ አልገባውም፣ ግን የሆነ እንትን ለማለት ያክል ማለት ነው። በልዑል ላይ ብዙ ነገሮች ሲሰሩበት ብዙ ነገር እንትን ሲል አክስቱ ናት፣ አጎቱ ነው እንደዚህ ይላል። አንዳንድ ግነት በደንብ ጠለቅ ብለን ስናይ ግን ሁሉም ተባብሮ ማናቸውም እጃቸው እንዳለበት ነው እየተሰማ ያለውና ማንም ልታምኑ አትችልም። የፈለገው ወንድሜ ነው የፈለገው እንትኔ ነው ብትሉ በፍጹም ልታምኑት አይቻልም። ሰው ማመን ከንቱ ነው። ከባድ ነው በጣም። እያያችሁ ነው እንግዲህ በሰከንድ እንኳን ልዑል በደቂቃ እንኳን ቤታቸው ሂዶ ምን እንዳደረጉት እና ሰው ከባድ ነው ወገኖች። ሊያስተምረውም ሊሆን ይችላል እንግዲህ እንደዚህ የተፈጠረበት። ለማንኛውም ዛሬ የልዑልን ደስታ ምን ተሰማችሁ? ወደ ስራ በመምጣቱ ከእናቱ ጋር ከጓደኞቹ እንደዚህ ሆኖ ስታዩት የእውነት አብዛኞቹ ብዙ ሰዓት የሚፈጅ ምናምን መስሏችሁ ነበረ፣ ግን ደግሞ
ጸበልም ሲገባ የሆነ እንትን ሲል ማነው ስሙ አቤልም እንትና ልዑልን ሁልጊዜ እንትን ሲሉ ነው እና ብቻ ደስ ብሎኛል ከምላችሁ በላይ። የልዑል እናት እና የልዑል ደስታ የሚያስደስታችሁ እንግዲህ እንኳን ደስ አላችሁ። ምን ተሰማችሁ የሚለውን ኮሜንት ጻፉልኝ። ለማንኛውም ሰላማችሁ ይብዛ። የዛሬ የደስታ ቪዲዮ ነው። ቪዲዮ ላይክ አድርጉ እስኪ። ልዑልን የምትወዱ ሰዎች ብቻ ማለት ነው። ልዑል የምትጠሉ አታርጉ። ልዑልን የምትወዱ ሰዎች ላይክ አድርጉ እስኪ። ስንት ሰው እንደሚወደው በዚህ ቪዲዮ ያለው። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያልን በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። በተረፈ ሰላማችሁ ይብዛ። ባይ ባይ።